የአሜሪካ የባህር ኃይል ኩራት የነበረችው ግዙፉ አብርሃም ሊንከን ዛሬ የፍርሃትና የሞት አምባ ሆናለች። በውቅያኖስ ላይ ለ9 ወራት የቆዩት ወታደሮች በረሃብና በስነ ልቦና ስብራት እርስ በርስ መገዳደል መጀመራቸው ተሰምቷል። ሌሎቹ ደግሞ ራሳቸውን ወደ ባህር እየወረወሩ ይገኛሉ። The Strait of Hormuz is center stage in the war with Iran as President Trump said the U.S. might keep it while the regime insists they are in control. It comes amid concerns aboard the USS Abraham Lincoln. It reports crew members attempted to jump overboard. ዋሽንግተን በእጅጉ የምትተማመንበት ግዙፉ አብርሃም ሊንከን የጦር መርከብ ወደ ተንሳፋፊ መቃብርነት እየተቀየረች ነው። ነገሩ ከወታደሮቹ የእርስ በርስ መገዳደል ባሻገር የአሜሪካን ፖለቲካ ያናወጠና መከላከያ ሚኒስትሩ ስራቸውን እንዲለቁ ለሚደረገው ግፊት ምክንያት ሆኗል። ወዲህ ደግሞ የዓለምን ወታደራዊ ሚዛን የሚቀይር የኢራን አዲስ የሚሳኤል ቴክኖሎጂ ኢራን የአሜሪካና የእስራኤልን የአየር መከላከያ ስርዓት ሙሉ በሙሉ ግራ የሚያጋባ አዲስ የሚሳኤል ቴክኖሎጂ ይፋ ማድረጓ በዋሽንግተንና ቴል አቪቭ ዘንድ ከፍተኛ ስጋትን ፈጥሯል። Iran is claiming a major new step in its missile capabilities, saying some of its missiles can now change course in flight, potentially making them harder for enemy air defenses to intercept. የነውጠኛው ፕሬዝዳንት የዶናልድ ትራምፕ ሀገር አሜሪካ እየደረሰባት ያለው ውርደት በመካከለኛው ምስራቅ ካጋጠማት ክስተትና በአብርሃም ሊንከን መርከብ አስደንጋጭ ሚስጥር ብቻ አያበቃም። አሁንም ዘመናዊ ድሮኖቿ የኢራን ሰለባ ሆነው ቀጥለዋል። የዓለም ኢኮኖሚ የደም ስር ተብሎ በሚጠራው የሆርሙዝ የባህር ሰርጥ ላይ ያለው ውጥረት አሁን ካለበት የቃላት ምልልስ አልፎ ወደ ቀጥተኛ ወታደራዊ ፍጥጫ ተሸጋግሯል። የኢራን አብዮታዊ ዘብ የአሜሪካን ዘመናዊ ድሮን መትቶ መጣሉን ተከትሎም በቀጠናው ያለው የኃይል ሚዛን አዲስ መልክ እየያዘ ይገኛል። በሌላ በኩል የባህረ ሰላጤው ሀገራት በነዳጅ መርከቦቻቸው ላይ እየደረሰ ያለውን ጥቃት በማውገዝ ቴህራንን ተጠያቂ እያደረጉ ነው። ዋሽንግተን በበኩሏም ታይቶ የማይታወቅ ያለችውን ማዕቀብ ለመጣል እየተዘጋጀች ባለችበት በዚህ ወቅት የሆርሙዝ የባህር ሰርጥ የዓለም ስጋት ምንጭ ሆኖ ቀጥሏል። በዓለም የነዳጅ ገበያ ላይ የተደቀነው ከፍተኛ ስጋት ቀጠናውን ወደ ከፋ ግጭት እየከፋው ይገኛል። ሩሲያም ታዲያ ስለ ሆርሙዝ ዝምታዋን ሰብራለች። በዓልን አስመልክቶ የ3 ሚሊዮን ብር ቅናሽ አድርገናል። በተወዳጁ ሲኤምሲ ላይ እንደ ኢትዮጵያ እጅግ ቅንጡ ኮምፓውንድ አፓርትመንት ለሽያጭ አውጥተናል። ከፀሐይ ሪል ስቴት አጠገብ የፓርክ እይታ ያላቸውን ከ73 ካሬ እስከ 300 ካሬ፣ ከባለ 1 መኝታ እስከ ባለ 4 መኝታ በተለያዩ የካሬ አማራጮች ከ700 ሺህ ቅድመ ክፍያ ጀምሮ ቀሪውን ያለምንም የዋጋ ጭማሪ ቀስ ብለው የሚከፍሉበት ቀድመው ለሚመጡ ደንበኞቻችን ከ7 እስከ 30% እውነተኛ ቅናሽ አዘጋጅተናል። ቅንጦት ይገባውታል። ይሄንን ታላቅ ቅናሽ ለመጠቀም በ0911 22 10 35 ላይ ይደውሉልን። መልካም ዕድል። ጤና ይስጥልን የመሿለኪያ ቤተሰቦች እንዴት አላችሁ? በየዕለቱ አዳዲስና አስገራሚ ጉዳዮች የማያጡት የአሜሪካ ኢራን ጦርነት ወይ ጉድ በሚያስብሉ ክስተቶች ታጅቦ ቀጥሏል። በዚህ መሰናዷችን እነዚህን አስገራሚ መረጃዎች አጠናቅረናል። እስከ መጨረሻው አብራችሁን ቆዩ። የጦርነት ሽንፈትና ረጅም ጊዜ ባህር ላይ መቆየት ያሳበዳቸው የአሜሪካ ወታደሮች እርስ በርስ መገዳደል መጀመራቸው ተሰማ። አሁን 7 ወታደሮች እርስ በርስ ተገዳድለው መሞታቸው የተሰማ ሲሆን ቁጥራቸው ያልታወቀ ደግሞ ራሳቸውን ወደ ባህር እየጣሉ ይገኛሉ ተብሏል። A sailor went overboard off the Abraham Lincoln carrier earlier this month but was quickly rescued. Sources say the incident is under investigation, but it comes amid reports of multiple other attempts to go overboard. ስለ አሜሪካዋ አብርሃም ሊንከን አውሮፕላን ተሸካሚ የጦር መርከብ እየተሰሙ ያሉ ዜናዎች አሜሪካውያንን በከፍተኛ ደረጃ ከፖለቲከኛ እስከ ዜጋ በትራምፕ አስተዳደር ላይ ያስነሳ ይገኛል። አሜሪካውያን ፖለቲከኞች መርከበኞቹ አእምሯቸው በደረሰባቸው ሽንፈት ምክንያት ሁሉም ሳይቀውሱና እርስ በርስ ሳይገዳደሉ በጦርነቱ ተማረው ራሳቸውን ሳያጠፉም እንዲሁም በምግብና አቅርቦት እጥረት ሳያልቁ በፊት ወደ ሀገራቸው እንዲመለሱ እየጠየቁ ይገኛሉ።
በአሁኑ ወቅት እንደተሰማው በዋናነት ከረጅም የባህር ላይ ቆይታ የተነሳ የአሜሪካ ባህር ኃይል ወታደሮችና ሌሎች መርከበኞች ሁኔታ እጅግ አሳሳቢ ሁኔታ ላይ ይገኛል። ከ250 ቀናት በላይ በጦር መርከቧ ላይ የቆዩት መርከበኞች የጦርነት ስጋት ባለበት ባህር ላይ በመቆየታቸውም የሰራተኞቹ የአእምሮ ጤና፣ የእረፍት ጊዜ ማጣት፣ የምግብና የውሃ አቅርቦት እንዲሁም ከቤተሰቦቻቸው ጋር ያለፉትን 8 ወራት ያለመገናኘታቸውም ያሁኑን ሽንፈት አባብሶ አብርሃም ሊንከን የተባለችውን መርከብ ለከፋ ጉዳት ብሎም ለመስጠም እንዳይዳርጋት ተፈርቷል። የመርከበኞች ቤተሰቦች ለመገናኛ ብዙሃን እንደተናገሩት ረጅም ጊዜ ወደ የብስ ሳይደርሱ በባህር ላይ ከ8 ወራት በላይ በመስራታቸው በሰራተኞቹ ላይ ከፍተኛ የሥነ ልቦና ጫና እያሳደረ እንደሆነ ገልጸዋል። በተጨማሪም በመርከቡ ላይ 7 መርከበኞች በግጭት ምክንያት መሞታቸው እንዲሁም አንድ መርከበኛ ከመርከቧ ላይ ወድቆ በነፍስ አድን ፍለጋ በሕይወት መገኘቱ የተሰማ ሲሆን ባልተለመደ መልኩና የአሜሪካንን የሚዲያ ነጻነት በሚጋፋ መልኩ ደግሞ ስለ መርከቧ ዘገባ ማቅረብ በአሜሪካ ወታደራዊ ባለስልጣናት ተከልክሏል። በሌላ በኩል የአሜሪካው መከላከያ ሚኒስትር ፔት ሄግሴት ከአብርሃም ሊንከን የጦር መርከብ አያያዝ ጋር በተገናኘም ስልጣናቸውን በፈቃዳቸው እንዲለቁ በሀገራቸው ትልልቅ ፖለቲከኞች እየተጠየቁ ይገኛሉ። እናም የአሜሪካ መከላከያ ሚኒስትር በአሁኑ ወቅት የመርከበኞችን ጫና ለመቀነስ ሌላ የአውሮፕላን ጦር ተሸካሚ መርከብ ወደ ፋርስ ባሕረ ሰላጤ ማንቀሳቀሱ እየተሰማ ይገኛል። በአሁኑ ወቅት ጆርጅ ዋሽንግተን የተባለችው የአሜሪካ ሌላኛው አውሮፕላን ተሸካሚ የጦር መርከብ አብርሃም ሊንከን የተባለችውን የጦር መርከብ ለመተካት እየሄደች ነው። መርከቧ እጅግ ረጅም ለሚባል ጊዜ ማለትም ላለፉት 9 ወራት አካባቢ ወደ አንድም የየብስ ክፍል አለመጠጋቷና ወደ ወደብ ተጠግታ አለመቆሟም ብዙ አካላቷ ከሥራ ውጭ እንዲሆኑ አድርጎታል። ከመጸዳጃ ቤቶቹ አንስቶ እስከ መርከበኞች መኖሪያ፣ ከውሃ ቧንቧዎች እስከ አውሮፕላን ሃንጋሮች ድረስ ሙሉ በሙሉ በሚባል ደረጃ ወድመዋል። ከዚህም ሌላ የምግብ፣ የንጹህ ውሃና ሌሎች መሠረታዊ አቅርቦቶች ከፍተኛ እጥረት ያጋጠመ ሲሆን በአሁኑ ወቅት በመርከቧ ላይ ያሉት ወታደሮች ለከፍተኛ ረሃብ ተጋልጠዋል። አሁን ላይ የመፍትሄ እርምጃዎች በይፋ በመወሰድ ላይ የሚገኝ ሲሆን በመርከቧ ላይ እየጨመሩ የመጡ ጫናዎች በመኖራቸው ምክንያት ፔንታጎን በጃፓን የሚገኘው የጦር ሰፈር የምትገኘውን ሌላኛዋን ጆርጅ ዋሽንግተን የጦር መርከብ አቅጣጫዋን ከሩቅ ምስራቅ ወደ መካከለኛው ምስራቅ እንድታደርግ መታዘዟን አስታውቋል። አሁን የተጎዳችው አብርሃም ሊንከን የተሰኘችው የጦር መርከብ ደግሞ በሚቀጥሉት ጥቂት ሳምንታት ውስጥ ከውጊያው ቀጠና በመውጣት በመጨረሻ ወደ አሜሪካ ሳንዲያጎ ወደብ እንድትመለስ መርሃ ግብር ተይዞላታል። ዩኤስኤስ አብርሃም ሊንከን የአሜሪካ ባህር ኃይል ካሉት ግዙፍ የኒውክሌር ኃይል አውሮፕላን ተሸካሚ መርከቦች አንዷ ናት። የጦር መርከቧ በ16ኛው የአሜሪካ ፕሬዝደንት አብርሃም ሊንከን ስም የተሰየመች ሲሆን ለመጀመሪያ ጊዜ በ1989 በይፋ ሥራ ጀምራለች። ይህች ግዙፍ መርከብ የኃይል ምንጯ የተገጠሙላት 2 የኒውክሌር ሪያክተሮች የምትሠራ በመሆኗም ነዳጅ ሳትሞላ ለብዙ አስርተ ዓመታት በውቅያኖስ ላይ መጓዝ የሚያስችል ከፍተኛ አቅም አላት። ርዝመቷ 333 ሜትር ሲሆን ከ90 በላይ ተዋጊ አውሮፕላኖችንና ሄሊኮፕተሮችን መሸከም አቅምም አላት። እጅግ ዘመናዊ የሚባሉ ተዋጊ ጄቶችን የጫነች ሲሆን እንደ ኤፍ-35 ሲ ላይትኒንግ ሰከንድ እና ኤፍ-ኤ-18 ሱፐር ሆርኔት ያሉ ዘመናዊ አውሮፕላኖችን ታስተናግዳለች። መርከቧ መደበኛ ሥራዋን ለመስራት የመርከበኞችንና የአቪዬሽን ቡድንን ጨምሮ ከ5000 በላይ የሚሆኑ አባላትን በውስጧ መያዝ ይገባታል። አብርሃም ሊንከን በዓለም አቀፍ ደረጃ የአሜሪካን ወታደራዊ ዝግጁነት ለማረጋገጥ በባህር ላይ የደህንነት ጥበቃ ለማድረግና በግጭት ቀጠናዎች ፈጣን ምላሽ ለመስጠት የምታገለግል መርከብ ነበረች። ይህ ወታደራዊ ፈጥኖ ደራሽነቷ ነበረ ከ9 ወራት በፊት ወደዚህ የኢራን ጦርነት አካል ያደረጋት። ምናልባት ባለፉት 9 ወራት የገጠማት ኪሳራና ውድመት ግን ቀጣዩን ጊዜ በሥራ ላይ እንዳትቆይ ሊያደርጋት ይችላልም ተብሎ ተሰግቷል። ከወታደራዊ ግልጋሎት በተጨማሪ ከተፈጥሮ አደጋዎች በኋላም ፈጣን የሰብአዊ እርዳታና የማዳን ሥራዎችን በመስጠት ትሳተፋለች።
በከፍተኛ ጫና ውስጥ ያሉት የአሜሪካ ባለሥልጣናት ለረጅም ጊዜ ጦርነት እንደሚያደርጉ ቢናገሩም ኢራን እየፈጠረች ያለችው ኢኮኖሚያዊና ወታደራዊ ተጽዕኖ ግን በቀላሉ ያሉትን እንዳያደርጉ ይልቁንም ወደ ባሰ አዘቅት እንዳይከታቸው አስግቷል። Where it only took the US a few hours to break the Maduro regime, or Cuba, where the government in Havana will fall before the US has to expend even a tenth of the effort that it's put into Iran. But Iran isn't Cuba, and it's certainly not Venezuela, as Trump and his allies have found out the hard way. በተያያዘ መረጃ ኢራን በመካከለኛው ምስራቅ በሚገኙ የአሜሪካ ወታደራዊ ስፍራዎች ላይ የምታደርሰውን ጥቃት የበለጠ አስፈሪ የሚያደርግ አዲስ የወታደራዊ ቴክኖሎጂ ዘዴ ስራ ላይ መዋሏን ገልጻለች። ይህ አዲስ ቴክኖሎጂ አሜሪካ በቀጠናው ባሏት ወታደራዊ አቅምና የደህንነት መዋቅር ላይ ትልቅ ስጋት የደቀነ ሲሆን የቀጠናውን የኃይል ሚዛንም ወደ አዲስ ምዕራፍ ሊያሸጋግረው እንደሚችል ወታደራዊ ተንታኞች በማስጠንቀቅ ላይ ይገኛሉ። የኢራን እስላማዊ አብዮታዊ ዘብ ቃል አቀባይ ብርጋዴር ጀነራል ሆሴን ሙሄቢ በሰጡት ይፋዊ መግለጫ የሀገሪቱ ሚሳኤሎች በአየር ላይ ያሉ አቅጣጫ የመቀየርና ወደ ሌላ ሁለተኛ ኢላማ የመቃኘት ወይም በባለሙያዎቹ አጠራር ማኑቨረብል ሪኢንትሪ ቬሂክል ወይም ማርቭ ቴክኖሎጂ እንደታጠቁ ተናግረዋል። Iran is claiming a major new step in its missile capabilities, saying some of its missiles can now change course in flight, potentially making them harder for enemy air defenses to intercept. የኢራን መንግስታዊ የዜና ወኪል ኢርና እንደዘገበው አዲሶቹ ሚሳኤሎች ከአንድ ቦታ ተተኩሰው ቀጥታ መድረሻቸው ላይ ብቻ የሚያርፉ ሳይሆኑ በአየር ላይ ያሉ ጠመዝማዛ ጉዞ በማድረግ የመከላከያ ዘዴዎችን ማለፍ የሚችሉ ናቸው። በተጨማሪም ሚሳኤሎቹ ከላይ በተፈጠረ ድንገተኛ ትዕዛዝ ወይንም ራዳር ለማደናገር አየር ላይ ያሉ ወደ ሌላ ኢላማ መዞር እንደሚችሉና ይህ ቴክኖሎጂ በቅርቡ የአሜሪካን የመከላከያ መዋቅር ለመፈተሽ ጥቅም ላይ መዋሉም ተገልጿል። ይህ የኢራን የቴክኖሎጂ እድገት በምዕራባውያንና በወታደራዊ ተንታኞች ዘንድ ከፍተኛ ስጋት ፈጥሮ መነጋገሪያም ሆኗል። እንደ አሜሪካው ፓትሪዮት ታድና የእስራኤሉ አሮ ያሉ ዘመናዊ የአየር መከላከያ ስርዓቶች የሚሳኤሉን መደበኛ ፈጣን ጉዞ ቀድሞ በማስላት የሚያከሽፉት ቢሆንም አዲሱ የኢራን ሚሳኤል ግን በአየር ላይ አቅጣጫ ሲቀይር የመከላከያ ስርዓቶቹን ግራ ያጋባቸዋል። በቀላሉም አልፎ ያለመውን ኢላማ በቀላሉ ይመታል። እንደ ኢንስቲትዩት ኦፍ ዘ ስተዲ ኦፍ ዋር ያሉ ተቋማት ተንታኞቹ እንደሚገልጹት ከሆነም ኢራን እንደ ኬበር ሻከን ባሉ ሚሳኤሎቿ ላይ አቅጣጫ መቀየር የሚችሉ ክንፎችን በመቅጠም የማጥቃት አቅማቸውን ማሳደጓ በአካባቢው ላሉ የአሜሪካ ጦር ሰፈሮች ትልቅ አደጋ ነው። በተጨማሪም ኢራን በአንድ ጊዜ በርካታ ድሮኖችንና አቅጣጫ የሚቀይሩ ሚሳኤሎችን ቀላቅላ መተኮሷም የአሜሪካ የፓትሪዮት መጥለፊያ ሚሳኤሎች ክምችት እንዲመናመንና የመከላከያ ወጪው እንዲነር ማድረጓ ታውቋል። የኢራንና የአሜሪካ ጦርነት ከተጀመረ 7 ወራት ቢያልፉም በቴህራን በኩል ግጭቱን የመክታት ፍላጎት አይታይም። ይልቁንም የኢራን መሪዎች አሜሪካ ለብቻዋ የጦርነቱን አካሄድ መወሰን እንደማትችል ለማሳየትና ዋሽንግተንን በወታደራዊ በምጣኔ ሀብትና በፖለቲካ ዘርፍ ከፍተኛ ዋጋ በማስከፈል የቴህራንን ቅድመ ሁኔታዎች እንድትቀበል ለማስገደድ ይፈልጋሉ። ምንም እንኳ የኢራን የሚሳኤል ማምረቻዎችና ወታደራዊ መሠረተ ልማቶች በከፊል ጥቃት ቢደርስባቸውም የወታደራዊ ዕዙ መዋቅር ግን ራሱን ከጊዜ ወደ ጊዜ እያጠናከረ ሳይፈርስ በመልሶ ማጥቃት ጦርነቱን አሸንፏል። መጀመሪያ ላይ የባሊስቲክ ሚሳኤሎች ክምችት ቢቀንስም ድሮኖችንና ክሩዝ ሚሳኤሎችን በቀላሉ ማምረት መቻሉ ጦርነቱን ለማራዘምና ድሉን የመውሰድ ዕድል ሰጥቷታል። በተጨማሪም ኢራን በሆርሙዞች ወሽመጥ ላይ የወሰደችው እርምጃ ከምንም በላይ ላገኘችው ድል ወሳኝ ነጥብ አስቆጥሯል። በዓለም አቀፍ የኤነርጂ ዘርፍና በነዳጅ ዋጋ ላይ ጫና በመፍጠር አሜሪካን ከፍተኛ ወጪ እያስወጣት ይገኛል። ይህ ሁኔታዋ ዋሽንግተን ላይ የፖለቲካ ተጽዕኖ እያሳደረ ሲሆን የኢራን ስሌትም አሜሪካን በውጊያ ማሸነፍ ብቻ ሳይሆን በተራዘመ ጦርነት እጅ ማሰጠት ነው። ከሰሞኑ ጋብ ያለ የመሰለው በሆርሙዝ የባህር ሰርጥና በዙሪያው ባሉ ግዛቶች ያለው ውጥረት ከቃላት ጦርነት ባለፈ ወደ ቀጥተኛ ወታደራዊ ግጭትና ኢኮኖሚያዊ እገዳ እያመራ ይገኛል።
ከቀጠናው የሚሰሙ ክስተቶች በአካባቢው ያለውን የኃይል ሚዛን የሚፈትኑና የባስ የዓለምን የነዳጅ ገበያ ስጋት ላይ የሚጥሉ ሆነዋል። የኢራን ብሔራዊ ቴሌቪዥን እንደዘገበው የኢራን አብዮታዊ ዘብ በሆርሙዝጋን ግዛት ላይ የአሜሪካንን ዘመናዊ MQ-9 ሪፐር ድሮን መትቶ ጥሏል። ይህ ድሮን ለዓመታት በአሜሪካ ጦር ለሰለላና ለኢላማ የቦምብ ጥቃት ሲያገለግል የቆየ ውድ የቴክኖሎጂ ውጤት ቢሆንም ኢራን አዳዲስና ዘመናዊ የመከላከያ ስርዓት በመጠቀም አውድሜዋለሁ ብላለች። ይህ ድርጊት ኢራን በአየር ክልሏ ላይ የሚደረጉ ትንኮሳዎችን ለመከላከል ያላትን ወታደራዊ ዝግጁነት ለዋሽንግተን ያሳየችበት አጋጣሚ ተደርጎ ተወስዷል። አሜሪካ በየካቲት ወር ግጭቱ ካገረሸ ወዲህ በርካታ መሰል ድሮኖችን ማጣቷ በቀጠናው የአየር የበላይነቷ ጥያቄ ውስጥ እንዲወድቅ አድርጎታል። ውጥረቱ በአየር ላይ ብቻ አልተገደበም፣ በባህር ላይም ቀጥሏል። ሳውዲ አረቢያ፣ የተባበሩት አረብ ኤምሬትስና ኩዌት በሆርሙዝ የባህር ሰርጥ በሚያልፉ የነዳጅ ጫኝ መርከቦች ላይ የተፈጸመውን ጥቃት በጽኑ አውግዘዋል። በተለይም የተባበሩት አረብ ኤምሬትስ ብሔራዊ የነዳጅ ኩባንያ በምህፃረ ቃሉ አድኖክ ንብረት የሆኑ 2 መርከቦች ላይ የተፈጸመውን ጥቃት ኢራን በቀጥታ እንደፈጸመችው ተገልጿል። የሳውዲ የውጭ ጉዳይ ሚኒስቴር ድርጊቱን አደገኛና ለዓለም አቀፍ የኢነርጂ አቅርቦት ቀጥተኛ ስጋት ሲል የጠራው ሲሆን ለሚያስከትለው መዘዝም ቴህራን ሙሉ ኃላፊነት መውሰድ አለባት ብሏል። ኩዌት በበኩሏ ጥቃቱን አሳፋሪ ስትል የገለጸችው ሲሆን የባህር ላይ የጉዞ ነጻነት እንዲከበርና የሆርሙዝ የባህር ሰርጥ ያለምንም ቅድመ ሁኔታ ክፍት እንዲሆን አሳስባለች። ለእነዚህ ድርጊቶች ምላሽ ለመስጠት አሜሪካ ከፍተኛ ጫና እያሳደረች ትገኛለች። ምክትል ፕሬዝደንት ጄዲ ቫንስ የዋሽንግተን ዋና ዓላማዎች የነዳጅ ዋጋን ማረጋጋትና ኢራን የኒውክሌር ጦር መሳሪያ እንዳታገኝ መከላከል መሆኑን ገልጸዋል። የመከላከያ ሚኒስትሩ ፔት ሄግሴት ደግሞ አሜሪካ በኢራን ላይ የጣለችውን የባህር ላይ እገዳ ላልተወሰነ ጊዜ ልታራዝም እንደምትችል አስታውቀዋል። በተጨማሪም የገንዘብ ሚኒስትሩ ስኮት ቤሰንት ቴህራንን ከዓለም አቀፉ ማህበረሰብ ለማግለል ታይቶ የማይታወቅ ያሉትን የኢኮኖሚ እርምጃ እንደሚወሰድ ዝተዋል። ይህ የአሜሪካ አካሄድ ግን በሞስኮ ዘንድ ትችት ገጥሞታል። በተባበሩት መንግስታት የሩሲያ መልእክተኛ ሚካኤል ኡሊያኖቭ በሆርሙዝ የባህር ሰርጥ የጉዞ ነጻነት የጠፋው አሜሪካ በምትከተለው የትንኮሳ ፖሊሲ መሆኑን ገልጸዋል። የዋሽንግተን አመክንዮ የተበላሸ ነው ያሉት መልእክተኛው አሜሪካ የራሷን ስልታዊ ስህተት በጦርነት ለማረም እየሞከረች ነው ሲሉ ወቅሰዋል። የኢራን የውጭ ጉዳይ ሚኒስትር አባስ አራክቺ ደግሞ የምዕራባውያንን ግብዝነት ነቅፈዋል። አውሮፓ ህብረት በሰብአዊ መብት ስም በኢራን ላይ ጣልቃ ለመግባት የሞራል ብቃት የለውም ያሉት ሚኒስትሩ ህብረቱም እስራኤል በጋዛና በሊባኖስ ለምትፈጽመው የዘር ማጥፋት ድርጊት አይኑን ጨፍኗል ሲሉ ተችተዋል። አራክቺ አክለውም በባህር ሰርጡ ላይ ያለው አለመረጋጋት የአሜሪካና የእስራኤል ወታደራዊ ትንኮሳ ውጤት መሆኑን ገልጸው ኢራን ብሔራዊ ጥቅሟን ለማስጠበቅ ወደ ኋላ እንደማትል አረጋግጠዋል። አሁን ባለው ሁኔታ የሆርሙዝ የባህር ሰርጥ ዕጣ ፈንታ በሁለት ወገኖች ፍላጎት መካከል አጣብቂኝ ውስጥ ገብቷል። ኢራን አሜሪካ የጦርነት ካሳ እንድትከፍልና ማዕቀቦችን እንድታነሳ ቅድመ ሁኔታ አስቀምጣለች። እነዚህ ቅድመ ሁኔታዎች ካልተሟሉም ሰርጡን ሙሉ በሙሉ እንደማትከፍት ዝታለች። በሌላ በኩል አሜሪካ ሰርጡን ለመቆጣጠር ያላት ፍላጎት እንደቀጠለ ነው። ሁኔታው እጅግ ውስብስብ ቢሆንም አሸማጋዮች እንደ ኦማን ያሉ ሀገራት በሚያደርጉት ጥረት ኢራንና አሜሪካ ወደ ሰፊ ድርድር ሊመጡ ይችላሉ የሚል ተስፋ አላቸው። ይህ ድርድር የረጅም ጊዜ የተኩስ አቁም፣ የታገዱ ንብረቶችን መልቀቅና የኒውክሌር መርሃ ግብሩን ሊያካትት ይችላል። በእርግጥ ኢራን ኒውክሌር መታጠቋ የማይቀርና የግድ እንደሆነ ይፋ ማድረጉ አይዘነጋም። ሆኖም እስከዚያው ድረስ የሆርሙዝ የባህር ሰርጥ የዓለም ስጋት ምንጭ ሆኖ ቀጥሏል። ውድ የመሿለኪያ ቤተሰቦች ለዛሬ ያዘጋጀንላችሁ መሰናዷችን ይህንን ይመስል ነበረ። እናንተ በዚህ ጉዳይ ላይ ያላችሁ ሐሳብ ምን ይሆን? አስተያየታችሁን በኮመንት መስጫው ላይ ያስፈሩልን። ቪዲዮን ላይክ እንድትሉና ለቻናሉ አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ አዳዲስ ተረኮችን ስንለቅ በቅድሚያ እንዲደርሷችሁ ማድረግ እንደምትችሉ በማስታወስ ተሰናበትን። ሰናይ ጊዜ በያላችሁበት።